ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። Judge the scheme. To Ethiopia, where charges to assassinate Prime Minister. Well, now let's get you more on that attack. Prime Minister Abiy Ahmed escaped a grenade attack. ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁ። ጉዳዩ እንዴት እንደተፈጸመ ዝርዝር ጥናት ፖሊሶች እያካሄዱ ሲሆን ጥናቱ ሲጠናቀቅ ለህዝብ በይፋ የሚገለጽ ይሆናል። በተሸነፈና በወደቀ ሀሳብ እንደማንቆም ዳግም ላረጋግጥላችሁ እፈልጋለሁ። የገባው ልብስ የምትቀይርበት ሆቴል ተቀይሯል። የት ሆነ? ፒስሪ ሆቴል። እንደደረስክ አጋር እየተጠበቀች ስለሆነ የክፍሉን ቁልፍ ትሰጣለች። ጊዜ የለም፣ ቼኪን ደርሷል። አውቄያለሁ። ስብሰባ አዳራሽ እንገናኝ። መልካም በረራ። በ5 ደቂቃ ውስጥ መኪናው ታጥቦ ይለቅ። በቀጣዮቹ 5 ደቂቃዎች ውስጥ ፒስሪ ሆቴል መድረስ አለብን። የበረራ ቁጥር ኢቲ 113 ከሰመራ ወደ አዲስ አበባ የሚጓዝ ነው። ለመነሳት የቀሩን ጥቂት ደቂቃዎች በመሆኑ መንገደኛ ዶክተር ቶማስ ብርሃነ በፍጥነት ወደ ውስጥ እንዲገቡ ይጠይቃል። ዶክተር ቶማስ ብርሃነ ሰኔ 18 ሁለተኛ ቀን ላይ ነው ያለነው። እንዴት እስካሁን ተጨማሪ መረጃ የለንም ትሉኛላችሁ? ጎበዝ፣ ስለተሰረቀ ቅቤ እኮ አይደለም የምናወራው። የመግደል ሙከራ የተደረገው በጠቅላይ ሚኒስትራችን ላይ እኮ ነው። ሀገር ለመናድ የተሞከረ ሙከራ ነው። ክፍተታችን የቱ ጋር ነበር? በቂ ፍተሻ አለመኖር? የተጠናከረ ጥበቃ አለመኖር? ወይስ ከአባላቶቻችን ጋር በመመሳጠር የተከናወነ እኩይ ተግባር? ወይስ ሌላ የውጭ ኃይል አለበት? በቂ መረጃ ፈልጋለሁ። ኮሚሽነር ኢያሱ፣ ኮሚሽነር ተስፋዬ፣ ኮሚሽነር ከማል፣ ኮማንደር ሲሳይ መልስ ፈልጋለሁ እያልኳችሁ ነው። መልስ አልሰጥም። ምክንያቱም ሊደርሱበት ስለማይችሉ። ዋናው ትኩረታችን ዛሬ በመሰጣችሁ ተልእኮች ዙሪያ ነው። ሰለሞን ክሊን ወተር በሚል የሰጠው ስያሜ ወድጃለሁ። ትኩረት እንዳይስብ ግን ሌላ አማራጭ የኤንጂኦ ስም ይዘጋጅ። ተዘጋጅቷል።
ወደ ዋናው ጉዳያችን እንግባ። ማስታወሻ መያዝ ያስፈልጋችሁ። እያንዳንዱ መረጃ እቅድና አፈጻጸም በፍላሽ ይደርሳችኋል። ይህ ታላቅ ተልዕኮ ከውጭና ከውስጥ አመራሮች በከፍተኛ በጀት የሚመራ ነው። ለስራችሁ መሳካት ከሚመደቡላችሁ አባሎች በተጨማሪ በ86ቱም መስመሮች ውስጥ ለሚገኙ ለቀድሞ ጠንካራ ደጋፊዎቻችን የገንዘብ ድጋፍ በማድረግ ለተልዕኮ አፈጻጸም እንዲነቃቁና እንዲዘጋጁ ይደረግ። ይህ ከሰኔ 16 ኦፕሬሽን የሚቀጥል ሁሉም በተያዘለት ጊዜና ቦታ የሚከናወን የረዥምና የአጭር ጊዜ እቅድ ሆኖ ተከታታይነት ያለው ኦፕሬሽን ነው። ተከታታይነት ያለው ኦፕሬሽን ኖራል ብዬ አላምንም። የትላንት በስቲያውም ቢሆን ከኔ ልምድ በመነሳት በድንገት የተሞከረና ሙከራውም ለኔ ያለ አይደል ተራ ሽብር ነው ብዬ ነው ማምነው። ኮሚሽነር እያሱ ባሉት አልስማማም። የተቀናጀና ተከታታይነት ዝግጅት አለው ከሚያስብሉኝ ምክንያቶች ውስጥ ከተጠርጣሪዎች አንዱ በሰጠን ቃል በመነሳት ተከታታይ የሽብር ኦፕሬሽን እንዳለ ያመለክታል። ኮማንደር ሲሳይ ያነሳው የጥርጣሬ ሐሳብ ጥሩ ቢሆንም ወደፊት ቀጣይ ኦፕሬሽን አለ ለማለት የሚያስችል ተጨባጭ አሳማኝ ማስረጃ ግን አላቀረበም። ይልቅ የትኩረት አቅጣጫችንን ቀይረን ወደፊት ኃይላችንን የምናጠናክርበት ነጥብ ላይ ብንነጋገር መልካም ይመስለኛል። ይቅርታ ኮሚሽነር ጄኔራል፣ በእኔ በኩል ቀጣይ ለሚኖረን ተከታታይ የሽብር ኦፕሬሽን መነሻ ይሆን ዘንድ በቂ መረጃ አለኝ ብዬ አምናለሁ። እኔም በቂ መረጃ አለኝ። በዚያ መሰረት አስቴር፣ ማንኛውም ዓለም አቀፍ ስብሰባ በያዝነውም ሆነ በቀጣይ ዓመታት አዲስ አበባ ውስጥ እንዳይከናወን በተቀናጀ መልኩ ማደናቀፍ፣ በተገኘው አጋጣሚ ሁሉ እርምጃ መውሰድ፣ መደናቀፉንም በየሶሻል ሚዲያዎቻችን በማስጮህ የዓለምን ትኩረት እንዲስብ ማድረግ። አዲስ በተመደቡልህ ጓዶች በየአቅጣጫው በከተማ ውስጥ ያለውን የውጭ ምንዛሪ ዶላር፣ ዩሮ፣ ፓውንድ ምንዛሪውን ከፍ በማድረግ መሰብሰብ። የኛ ጓዶችና አጋሮችም እጃቸው ላይ ወይም ባንክ ያለውን ብር ሁሉ እንዲቀይሩ ይደረግ። እጃቸው ላይ የገንዘብ እጥረት ያለባቸው ቤት፣ መኪና አሊያም ሌሎች ንብረቶቻቸውን እየሸጡ ተልዕኮን እንዲያስፈጽሙ ይደረግ። አጠቃላይ ስልጠናዎች፣ አደረጃጀትና መረጃ ስርጭትን በዋናነት ለመምራት መመደቤን ተቀብያለሁ። አልፎ አልፎ አስቴር ስለምታስፈልገኝ ባላት ትርፍ ጊዜ ብትተባበረኝ ዝግጁ ነኝ። ዲፕሎማቶቹ ላይ የሚወሰደው እርምጃ ግን የወደፊቱን የዲፕሎማሲያዊ ግንኙነታችንን ያበላሸው። በፖለቲካ ዓለም ቋሚ ወዳጅ ወይም ቋሚ ጠላት ብሎ ነገር የለም። ተጨማሪ ተልዕኮ፣ ሃይማኖታዊ በዓላትና ሌሎችም ህዝብ በብዛት የሚገኝባቸው የድጋፍ ሰላማዊ ሰልፎች ላይ የእኛን አባላት በማሰማራት አቅጣጫ የማስቀየርና አድማ የማስነሳት ተልዕኮንም የምትመራው አንተ ነህ። ምኑን መራሁት? ይህንን ወንጀል ከምንጩ ካላደረግኩት ኃላፊነትን ማስረከብ ነው ያለብኝ። ከሁሉ አስቀድሞ ግን እርስ በርስ መጠላለፋችንን አቁመን ውስጣችንን ማጥራት ይጠበቅብናል። ለማንኛውም የተያዙ ተጠርጣሪዎች ከፍተኛ ጥበቃና የጠበቀ ምርመራ ይደረግባቸው። የህዝብ ድጋፍ ቀጣይነት እንዲኖረውና የህዝብን ስነ ልቦና ለማጠናከር በቅርበት ማወያየቱ ይቀጥል። በቀጣይ ምንም አይነት የጸጥታ ችግር እንዳይፈጠር አንደኛ ደረጃ ጥበቃና ድንገተኛ ፍተሻዎች በተከታታይ ቀናት በቀንም ሆነ በምሽት በሁሉም የአዲስ አበባ አቅጣጫዎች እንዲከናወን በተዋረድ ትዕዛዝ ይተላለፍ። ሁሉም ትዕዛዞች በጥንቃቄ ይከናወኑ። ሌላው እያንዳንዱ ኮማንደር ቀጥል። ክቡር ኮሚሽነር ጄኔራልና የአመራር አባላት፣ ያለባችሁን የሥራ ውጥረት ባውቀው ለቀጣይ ጉዟችን ስኬታማ ለማድረግ ጥናትና መፍትሄ ሰጪ አካሄዶች በእኔ ስር ባለ ጠንካራ አባላችን ዋና ሳጅን ዳንኤል በፈቃደኝነት ላይ የተመሰረተ ጥናት አዘጋጅቷል። 15 ደቂቃ ቢፈቀድልኝና ቢያቀርብ። ይሄ አስፈላጊ አይመስልም። አንድ ተራ ሳጅን ከሚያቀርበው ጥናት ይልቅ በከፍተኛ አመራሮቻችን የተዘጋጀ ጥናቶች አሉን አይደለም እንዴ?
ደረጃውን ያልጠበቀ አካሄድ መስተካከል ያለበት ይመስለኛል። ኮማንደር ሲሳይ ይሄ የሚጠፋ አይመስለኝም። ተልኳችን የህልውናችን ማንነት ነውና በታቀደላቸው ጊዜና ወቅት አንድ በአንድ በጥንቃቄ መከናወን አለባቸው። ወዳጄ፣ ጓደኛዬ፣ ቤተሰቤ፣ ባሌ፣ ሚስቴ የሚባል ጨዋታ እዚህ አይሰራም። ዓላማችንን በጽኑ የደገፈ እስከ መጨረሻው አብሮን ይጓዛል። በጉዟችን ላይ እንቅፋት የሚሆኑትን ማንኛውንም ግለሰቦች ሳትዘናጉ ወደ ዳር እያደረጋችሁ ጉዟችሁን ቀጥሉ። ምንድነው ያልከኝ? ማለት በቡናና በስኳር ስለሚደልልሽ ነው ያልከኝ? እደግመዋለሁ። አዎ ስለሚደልልሽ ነው እንጂ በእውቀት ብትይ በስነ ምግባር ብትይ ዋና ሳጅን ዳንኤል ይሄ ኢንስፔክተር ተብየውን ይኸውልሽ ቀርጥፎ ይበላዋል። ለዚህ ነው አንድ ላይ አብረው ተቀጥረው ይሄኛው ከማዕረግ ላይ ማዕረግ እየጨመረ ዋና ኢንስፔክተር ሲሆን ይሄኛው ሳጅን ሆኖ የቀረ። ንገረኛ፣ ለምን ወደ ኋላ የቀረ ይመስልሃል? ማ ዋና ሳጅን ዳንኤል ነው ወደ ኋላ የሚቀረው? ይልቅ ይሄ እንዴት በማዕረግ ፈጠነ ብለሽ ብትጠይቅ ይሻልሻል። ለማንኛውም በቡናና በስኳር እየደለለሽ በየት በኩል ታዩ እባክሽ፣ ነገሩን ታዩ። ያለ መቀናጀትና ክፍተቶች በግልጽ ይታዩኛል። እነዚህን ክፍተቶቻችንን አቤት፣ ቢሮ ስብሰባ ላይ ነኝ። መቼ መጣ? ጠቅላይ ሚኒስትር ቢሮ ለአስቸኳይ ስብሰባ ተጠርቻለሁ። ኮሚሽነር እያሱ ስብሰባውን እየመራ ቀጥል። በቀጣይነት ያስቀመጥናቸውን አቅጣጫዎች ተከትላችሁ እንዴት ወደ መሬት እንደምታወርዱት ተወያይታችሁ በአስቸኳይ ሪፖርት አድርግልኝ። አስር ሰዓት ቀጠሮ አለኝ፣ አስታውሺ። ቀደም ኮሚሽነር ባለው ላይ ያለውን ክፍተት እንዴት መዝጋት እንችላለን በሚለው ሐሳብ ላይ እኔ ብዙም አልስማማም። ምክንያቱም ባልተጨበጠ ነገር ላይ መባከን ስለሆነ ይልቅ ስለሌላ ጉዳዮች ላይ ማለት ስለ በጀት፣ ስለሚገዙ እቃዎች ብንወያይ መልካም ነው። ይቅርታ ኮሚሽነር እያሱ፣ ስለዚህ ወቅታዊ ጉዳይ መነጋገር ካልቻልን ሌላ ስለምን ልንነጋገር እንችላለን? ስለ አዲሱ በጀት፣ ስለ ተመራቂ ፖሊሶች እና አንዳንድ አጀንዳዎችን እኮ አስይዘን መነጋገር እንችላለን። በዚህ ሰዓት ስለ በጀት ማን? ኮማንደር ሲሳይ፣ ብዙ መስመር እያለፍክ ነው። የት ያለ ይመስልሃል? እየተነጋገርክ ያለው እኮ ከኮሚሽነሮች ጋር ነው። ብንከባበር ጥሩ ይመስለኛል። በሌላ ነገር ሽብር እየነዛህ ነው። ምንም ሽብር አልነዛው። ባለና በተጨበጠ መረጃ እንጂ ስራ የምሰራው ባልተጨበጠ መረጃ ስራዬን አልሰራም። ይልቅ የኮሚሽነር ጀነራል ትዕዛዝን ብናከብር ጥሩ ይመስለኛል። አንድም የተጨበጠ መረጃ ሳትይዝ የተጨበጠ ትላለህ። የተጨበጠ መረጃ ለግልህ የምትጠቀምበት ነው። ቆይ ለምን መረጃውን አንሰማው? አካሄድ ኮሚሽነር ተስፋዬና ኮሚሽነር እያሱ እየሄዳችሁበት ያላችሁበት አካሄድ ትክክል አይመስለኝም። የአመለካከት ችግር አይባችኋል። የኮማንደር ሲሳይን ሐሳብ እኔም እጋራዋለሁ። ባለበት ደረጃ ጉዳዩን ለመከታተል የሚያስችል አቅም ያለው አባላችን ነው።
ነው ወይስ የእናንተን ጉዳይ ካላቀነቀነ አይሆንም? በቃ ዝም በል። ከዚህ በኋላ እንደውም የማዛችሁን ትፈጽማላችሁ። ከማል ቆይ፣ ማን አንተ የሱ ተቆርቋሪ ያደረገ? አሳያለሁ። ኮሚሽነር ኢያሱ እንከባበር። ያ የምትቆጣበትና እንደፈለግ ትዕዛዝ ብቻ የምታስተላልፍበትና የምታስፈራራበት ጊዜው አልፏል። ዳሩ ምን አከራከረኝ? ለቆ ሊሄድ አንድ ወር ነው የቀረው። የኔ ደግ፣ የኔ መልካም ሰው፣ እንደው አንተስ በሄድክበት ቦታ ሁሉ ይቅና ልጄ። ተገላገልና ለነገሩ በዚህ ማዕረግ እዚህ መኖር ያለበት ይመስልሻል? ጅሌ ዳው አንዳንዴ ነገሩን ሳስበው ደስ አይለኝም። ተገላገልኩ በል፣ ራስን ቻል። ለእኔስ እሱ ይሻለኛል። ይሄ ሳጅን ተብዬው ሌሊቱ ሙሉ መብራቱን ከማቃጠል ውጭ ከእጁ ጠብ የሚል ነገር የለ። ይህ ደረቅ አሰለፍ እንደው በማርያም ይዤሻለሁ። ምን ነው ስለ መብራት እንዳናወራ ብዬሽ፣ በቅርቡ ነው ከዩኒቨርሲቲ የሚመረቀው ብዬ ለምኜሽ። ምን ነው አሰለፍ? ምን ነው የገንዘብ ፍቅርሽ በስ? ምን አጣን? ምን ጎደለብን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ እንደው በሰው የጠላሁት ያከራይ ጭቅጭቅ እንደው አሰለፍ አደራሽን እኛ ቤት እንዳይመጣ አደራሽን አሰለፍ። ምንም ባላጣስ ስጦታ እኮ ደስ ይላል። ስጦታ ነው ሙስና። Please, don't make me fall in love. Why are you scared if you fall in love with me? Because I fear it will disturb my work. You know, I'm being very careful. I know. By the way, I feel the same way about you. ዝርዝሩን ወደፊት ባወራ ይሻላል። እንዴ ዳኒ፣ ምን ሆነሃል? አዳዲስ ባህሪዎች እያየሁብህ ነው። ሌላ ጊዜ እነግርሃለሁ ስላልኩ ነው። ገና ምንም ሳይጨበጥ ወሬ ይሆናል ብዬ እንጂ ብነግርህ ምንም ችግር አልነበረም። መጀመሪያ ጥናትና ምርምር እንደምሰራ አልነገርከኝም። ሲቀጥል ደግሞ ዋናው መስሪያ ቤት የሚያውቁ ጓደኞቼ እንዳዩ ባይነግሩኝ ሄደህ እንኳን እንደነበር ልትነግረኝ አልፈለክም። ግራ ገባኝ እኮ ዳኒ። በእኔና ባንተ መካከል የተፈጠረ ችግር አለ እንዴ? አረ ምንም የተፈጠረ ችግር የለም ጆሲ። ከማሰልጠኛ ጀምሮ አልተለያየንም። ይህን ያህል ዓመት አብረን ኖረናል። ከኔ የተደበቀ ሚስጥር አለ? አታካብደዋ ጆሲ። ነው የምርመራ ሱስህን እኔ ላይ ልትወጣ ነው? ራስህ እንደ ወታደር አንዳንድ የግል ሚስጥሮች ሊኖሩን ይገባል ትለኝ የለም እንዴ? አዎ ልክ ነው፣ ሊኖሩን ይገባል። ግን ይሄ የሁለታችንም የመስሪያ ቤት ጉዳይ ስለሆነ ነው እንጂ። አንተ ነገር ጠይቀኝ ደግሞ ለጥያቄ። ከማሰልጠኛ ተመርቀን አንድ ቀጠና ላይ ተመድበን ረጅም ጊዜ ስንሰራ ከኔ የተሻለ የሥራ አፈጻጸም ሳይኖር ድንገት ብድግ ብለህ የዋና ኢንስፔክተር ማዕረግ ስታገኝ እንዴት ሊሆን ቻለ ስለ በሚስጥር የሰራው ጀብዱ ስላለ ነው። እንዳልነግርህ ወታደራዊ ሚስጥር ሆኖብኝ ነው ያልከኝ ትዝ ይልሃል? በቃ ጆሲ፣ ይሄ ደግሞ የኔ የግል ወታደራዊ ሚስጥር ነው። ባታስጨንቀኝ ደስ ይለኛል። ወዴ ነው? How many months of meeting schedule?
From 6 months up to 1 year. Are you sure? There's no missing information from our embassy. I know. Thank you. What about the radio communication equipment? It's in my car. I hope to see you in another place next time. Do you start working with right? ትንሽ There's more below. እንዴ እኔ ያለው መቤት እኔ ያለው ችግር የለውም፣ ቀላል ነው። ነግሬ ሰው ሻንጣዬን ሲይዝብኝ አልወድም ነው። በተቀየረው አዲሱ ስም መታወቂያ ተዘጋጅቶልሃል። ለምን በራሴ ስም መስራት ለምን አልተፈለገም? ያንተስ በሚኪያስ አይደል እንዴ ያለው? አልተፈለገማ። ለምሳሌ እኔ በኃይሌ ያለው፣ አንተስ ብትሆን የሚሽን ስምህ አይደል? ተው እንጂ ጌቱ። ተመልሶልሃል? ለማንኛውም አዲሱ ልበለው የድሮ ስምህ ጌቱ ተብለሃል። በአስቸኳይ አጋር ጓዶናችሁ ወደ አዲስ አበባ እንድትገቡ ተብሏል። እሺ፣ ግን እኛ ብቻ ነን ወይስ ሌሎች ተጨማሪ ጓዶች አሉ? ለቀጣይ ተልኳችን ብዙ ኃይሎች ያስፈልጉናል። ለዚህ የሚሆኑ ከ9ኙም አቅጣጫ የተመረጡ አጋር ጓዶች አመራር ለመቀበል ወደ አዲስ አበባ እየተጓዙ ይመስለኛል። የትምህርታችን ነገርስ? ከአንድ ዓመት በኋላ ተመራቂ መሆናችንን እርሰው። የኛ ትምህርት ከቆምንለት ዓላማ በታች ነው። እውነት ነው። ታማኝ በመሆናችን አይደል የተመረጥ ነው። የሬዲዮ መገናኛዎቹ እጃችን ገብተዋል። የተላከው በጀት በወዳጃችን ኤምባሲ በኩል ደርሶናል። እንቅስቃሴያችን ታይቶ በጀቱ በየሲዝኑ የሚቀጥል ይሆናል። ሶሻል ሚዲያንና ስናይፐር ልምምድን የሚመራው ጓድ አማረም ስልጠና መስጠቱን ጀምሯል። የህዳሴው ተልእኮ በተቀናጀ መልክ ተጀምሯል። ትዕግስት ይኖርህ። ለሁሉም ጊዜ አለው። መጥራት ያለባቸው ነገሮች እስከሚጠሩ ድረስ መታገስ አለብን። እስከ መቼ ኮማንደር? መቼ ነው ይሄ ነገር የሚጠራው? ጊዜውን አላውቅም። ወንበራቸውን ያጡት እስከሚጠሩ ድረስ ነው ብዬ ግን አምናለሁ። እስከዚያው በግል የምትሰራው ጥረት እንዳይቋረጥ። ተቀብያለሁ ኮማንደር። ከፊት ለፊቴ ብሩህ ተስፋ ይታየኛል። መቼም ቢሆን አላቋርጠው። መልካም ቀን።
የተደረገባቸው አባቦች ውስጥ ወደ ጎን የሚደረጉት ሰዎች ስም ዝርዝር አለላቸው። አድራሻቸውና ፎቶቸው በቅደም ተከተል ወደ ዳር የሚደረጉት ሊገለጽ ጥሩ ነው። ስህተት እንዳይፈጸም ብቻ ሳይሆን ለፍጥነት የሚረዳናል። ፍላሹ ላይ ምስላቸውም ሆነ እያንዳንዱ አድራሻቸው አለላቸው። በተጨማሪ መንቀሳቀሻ በጀት እንዲሆናችሁ ዛሬውኑ በአካውንታችሁ ይገባላችኋል። ወደ ዳር የማድረግ ስራው በስማቸው ቅደም ተከተል ነው ወይንስ ለአፈጻጸም እንደተመቸን? May I enter? This is not the right time. I will be back soon. I thought we were bored. Please, don't say like that. Did you change your mind to stay? This is serious. Come quickly. የገንዘቡ መጠን 1.7 ቢሊዮን ብር የተቀመጠው ለቀድሞ ጓዶቻችን በኮሚሽን መልክ ሊከፈል የተዘጋጀ በሚል የተቀመጠ ነው። አካሄዳችን ምን ይመስላል ገብሬ? ኪዳኔ የፋይናንስ ባለሙያውን እያግባባው ነው። የፋይናንስ ባለሙያው ደግሞ የኢትዮጵያ ንግድ ባንክ ባለሙያዎችን ያዘጋጃል። ካልሆነም እኛ የነሱ ማዘጋጀት እንችላለን። ለጥንቃቄ ክፍያው የሚወጣው በሲፒኦ ቼክ ቢሆን በቅድሚያ 600 ሚሊዮን የሚጠጋ ገንዘብ ቢዘጋጅ፣ በቀጣይ ደግሞ ቀሪውን ገንዘብ ማስወጣት አይከብድም። የሲፒኦ ቼኩ ጥርጣሬ እንዳያስነሳ የኛ ጓድ በሆነችው ሜሮን ሲፈን ገለታ በሚል መታወቂያ ተዘጋጅቶላት በእሷ ስም ሲፒኦ ቼኩ ይዘጋጃል። በእርጋታና በጥንቃቄ መሰራት ያለበት ስራ ነው። እስከዛ ግን ሜሮን ላይ ክትትሉ ጠንከር ይበል። የፋይናንስ ባለሙያውን ካግባባው በኋላ ያው በእኛ ላይ እምነት እንዲኖረውና ስራውንም እንዲያቀላጥፈው ለስራ ማስኪያጃ ለመንቀሳቀሻ ብለህ በበጀት አነካከው። ቀጣይ እቅዳችን ሁለቱ የባንክና የፋይናንስ ባለሙያዎቹ በቀጣይ ስራቸውን እንደጨረሱ ሁለቱንም ወደ ዳር ልናደርጋቸው አቅደናል። ሌላው የህዳሴው ግድብ ላይ አደጋ ለማድረስ የተዘጋጀው ኃይል ከሌሎች አጋሮቻችን ጋር በመቀናጀት እንዴት ተደርጎ የጸጥታ ኃይሉን ሰብሮ መግባት እንደሚቻል እየተጠና ነው። ጊዜው 1934 ዓመተ ምህረት ነው። በሀገራችን ኢትዮጵያ የፖሊስ ተቋም በዘመነ አደረጃጀት ተመሰረተ። በየዘመኑና በየስርዓቱ ዘርፈ ብዙ መሰናክሎችን እያለፈ ጸጥታውን እያስከበረ በቅብብሎሽ እየተጓዘ እነሆ ባለንበት ዘመን በእውቀት የበለጸጉ ከፍተኛ ልምድ ያካበቱ ዘመናዊ አሰራርን የተከተሉና ኢትዮጵያዊነትን የሚያቀነቅኑ በሳል አመራሮች ተረክበውታል። የኢትዮጵያ ፌዴራል ፖሊስ
ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ ፌዴራል ፖሊስ ኮሚሽን ህብረት ሰላም ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የተከበራችሁ ምክትል ኮሚሽነር ጀነራሎች፣ በቅድሚያ እንኳን ደህና ወደ ተቋማችን መጣችሁ። ከዚህ በመቀጠል የተቋሙን ስትራክቸር እንዳስተዋወቅ ክቡርነቶ እንዲፈቅዱ ጠይቃለሁ። አመሰግናለሁ። ተፈቅዷል። ይህ ልዩና ምስጢራዊ አደረጃጀት ከጸጥታና የደህንነት የጋራ ግብረ ኃይል ማለትም ከብሔራዊ መረጃና ደህንነት ከፌዴራል ፖሊስ እንዲሁም ከሀገር መከላከያ ጋር የሚሰራ ሲሆን ለዚህም ተጨማሪ አባላትን በዋናነት ከኛ ጋር ጣምረው እንዲሰሩ ተመድበዋል። ምክትል ኮሚሽነር ጀነራል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ከፍተኛ ፍጥነት የሚያስፈልጋቸው ቀንና ማታ የሚሰሩ የክትትል ስራዎች ከፊታችን ይጠብቁናል። ምክትል ኮሚሽነር ጀነራል ዘላለም ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ከዚህ ቀደም ባልተለመደ መልኩ እጅግ በተደራጀ ከፍተኛ ቅንጅት ያለው ሽብር ኃይል አዲስ አበባ ውስጥ እንቅስቃሴ እያደረገ መሆኑን ይህንን የአመራርና አባላት በምናደራጅበት ወቅት መረጃዎቹን አጠናክረናል። ምክትል ኮሚሽነር ጀነራል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በጥርጣሬ አይን ውስጥ ከገቡት ሰዎች መሃል በየመኖሪያ ቤታቸው ከተለመደው ውጪ በቤታቸው ስብሰባ የሚያከናውኑ ከሆነ መከታተል። ስምረት ቀጥይ። አመሰግናለሁ ክቡር ኮሚሽነር ጀነራል። ከተለመደው የጸሎት ሰዓት ውጪ በየቤተ ክርስቲያኑ፣ በየመስጊዶቹ እንዲሁም በየእምነት ተቋማት የሚደረጉ ማንኛውም ስብሰባ የሚመስሉ ሁኔታዎችን መከታተል። ኮሚሽነር ጄኔራል እንዳሉት ሆኖ በአዲሱ አመራር እጅ ያሉትን ጥብቅ መረጃዎችን ከቀድሞው ጋር በማመሰካከርና በማጣመር የምንጓዝ ቢሆን። ምትኩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በአዲስ አበባ ያሉ የስብሰባ አዳራሽ ያላቸው ሆቴሎች በሙሉ ላለፉት 1 ዓመት በሆቴላቸው ስብሰባ ያደረጉ ደንበኞች ስም ዝርዝርና አድራሻ ማግኘት ይቻላል። ኮሚሽነር ከማል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። የአሸባሪው ተልእኮና የሽብር አቅጣጫ ፍንጭ ከተገኘ ስለ ቀጣይ ስራዎቻችን መነጋገር የምንችል ይመስለኛል። አመሰግናለሁ ክቡር ኮሚሽነር ጀነራል። የክትትል አቅጣጫዎች ቢቀመጡና ለኦፕሬሽን ብንዘጋጅ። ልክ ነው። ምኑ ራሳቸው ናቸው። ባለፈው ፖሊስ መኪናው እኮ ገባ። አይበቃም? ሻዝሮ እንሂድ።
አንዴ የጎደላል ውስጥም ያስጠይቀኛል። አንዴ ለሴኩሪቲ ሲባል መገናኘት የለብንም እያለ ቆይቶ ዛሬ ጠዋት ባይደኑን ወስዷል። ንግስቲቷን ደግሞ ነገ ወስዳታለሁ ብሏል። ሻንጋይስ አልተሰበሰበም? ብዙ አይደለም ይጠራቀም ብዬ ነው። ከስር ይሸኝ። ሄንሪ ግን ባንቺ መጨከኑ ገርሞኛል። ባንቺ ጨከነ ስትል ከረማችሁ እኮ። ለዓላማሽ መሳካት ያደረግሽው ነው ብዬ ተቀብየዋለሁ። ወደ ስራችን። የመጀመሪያው የዲፕሎማቶች ስብሰባ የሚያሳየኝ የሚቀጥለው ሳምንት መሆኑ ነው። ትክክል። ከዋሳ የመጡ አሳ ማጥመድ ልምድ ያላቸው አጋር ጓዶች ረዘም ላለ ጊዜ አማረ ስልጠና ሰጥቷቸው ለማጥመድ ዝግጁ ናቸው። ይሄ ተሳካ ማለት ማንኛውንም አይነት ስብሰባ አይሞክሯትም። አንድም ዲፕሎማት ወደ አዲስ አበባ እግሩን አያነሳም። እኔ የምልህ እንዳቺ ነገር እዩዋ ነበረችኝ። ባይደን ማለት ሆኖ የማን ነው ባይደን? ነገር እዩዋ አልኩህ እኮ። ይቺ ዶላር በእኛ ሲመነዘር ስንት ነው? ስንት ይዘዋል? አይ ነገሩ አስቀላለች። 1000 ይዣለሁ። 1000? አዎ አባ 1000 ቀላል አደረጉት እንዴ? በለዚህ ጥንቃቄ ያስፈልጋል። ወደ እሱ ገብተን ነው። ወደ ይኸው እዚህ ጋር ግዴሎ አንተ ነህ መንዛ። አራው እሺ ጋሺ ደግሞ ተመልከት፣ ተያይዘው ገቡ። እዛው እጅ ከፍንጅ ብንይዝ አይሻልም? ባንይዛቸውስ? ብንከታተላቸው የት ይሄዳሉ? አያመልጡ ነው። ይቺ ሴት ትናንትናም እዚህ ቦታ ነበረች። አስታወስካት? ግራ ታጋባለች። ደግሞ በእጇ ምንም አልያዘችም። ይልቅ እኔ እዛኛው መኪና ውስጥ ያሉ ልጆች የሆነ ሰው የሚፈልጉ ይመስላሉ። አያቸው? አያቸው? ተናንቀውልሃል። ሲመነዝር ቀንሰውበት ይሆናል። ሰርቀውትም ሊሆን ይችላል። ምነው ደግሞ ይህን ፈትል አነሳሽው? መቼም ጋቢው አይታይ። የምትለብሰው ምን ሆነና? ይልቅ እነዚህ ፖሊሶች የጠፉ? ኢንስፔክተሩ እኮ እንደው ጭራሽ መጥቶ አያውቅም። እውነትሽን እኮ ነው። ከዛሬ ነገ ሄደ ለቀቀ ስንል ብቅ ጥልቅ ሲል ይኸው ረጅም ጊዜ ሆነው። አሁን እንኳን እየተሳደዱ ይመስለኛል። የሆነ ነገርማ አለ። ማን ነው ተሳዳጁ? ማን ነው አሳዳጁ? አሳዳጁማ ከመለኞቹ አንዱ ነው። ተሳዳጁ ደግሞ ግድ የለም ለሁሉም እኮ ጊዜ ትከፍለዋለች። አይ ከዚህ በኋላ ያንቺ ቡናና ስኳርማ ከተመላት ጥንቅር ብሎ ይቅር። እኔ አሰለፍነኝ እንዴ በሱ ቡናና ስኳር የምኖረው? እንደው ለጨዋታው ለወጉ አልኩ እንጂ። ስማ እድሜ ለመርድ ወርቁ አንቀባረህ አኖረኛል፣ ደግሞ ማንቀባረት አኖረኛል። ምን ነው አሰለፍ? እንዴት እባክህ። ማን አልከኝ ስምህን? እኔ ነው አያሌው። ዶላር በህገ ወጥ መንገድ መዘርዘር ትልቅ ወንጀል እንደሆነ ታውቃለህ? ዘመኑ ኮል ጌታዬ። እዚህ ደግሞ ምንዛሬ ከፍ ይላል ሲሉ ጊዜ እንዲያቺ ምንዛሬዋ ለቤቴ ቀዳዳ ትሸፍንኛለች ብዬ ነው ጌታዬ። እባክህ ስንት ዓመት እንደሚያሳስርሽ ታውቃለህ? በልበል መንዛሪ አስመንዛሪ ወደ ፖሊስ ቀጥል። በገብሬ እንደው በገብሬ የልጆች አባት ነኝ ጌታዬ። በሚካኤል በገብሬ በማለት ለዚሁ ነው አይደል? እባካችሁ ይቅርታ አድርጉኝ። እንደው ፈለጋችሁ ማርጎን እኩሳለሁ። እባካችሁ በልበልሽ። ሁለተኛ እንዳይደመሰው ከዚህ በኋላ እዚህ አካባቢ እንዳላዩት። እሺ ዳይወር እሺ ደግማችሁ እንዳትሰሩ እንደዛ ነው። ሁለተኛ ይሄ ነገር እንዳለ እሺ ጥፋ ደግሞ ያፈጣል እንዴ?
ሰበበኛ አሳስሮኝ ነበር። ውጣ። የሆነ የተወሳሰበ ነገርም አለ። የፖሊሶችን ሪፖርት አድርግና ለቀጣይ ክትትል ተጨማሪ ኃይል ማዘጋጀት ይቻላል። ተጨማሪ ለምን? እሱንም ተከታታዮችንም በቁጥጥር ስር አውለን ምርመራ ማድረጉ መልካም ይመስለኛል። ኢንስፔክተር ሴፍ ሌላ ቤት እንዳለው ታውቅ ነበር? በፍጹም አላውቅም። ይገርምሻል። ከተወሰነ ጊዜ በኋላ ግን የሴት ጓደኛዬ ጋር ነው ማድረው እያለ ብዙ ጊዜ ቤት ያለው። ፍቅረኛውንስ ታውቃታለህ? አስታውቀዋል? እንደማገባት ስወስን አስታውቃለሁ ብሎኛል። እኔም ብዙ መገፋፋት አልፈለኩም። ለምን? ያው በአንድ ሴት እንደማይረጋ ስለማቅ እውነትም ሲወስን ቢያስተዋውቀኝ ይሻላል ብዬ ነው። በነገራችን ላይ መግቢያውን ትንሽ አልፈነዋል። ትንሽ ወደ ኋላ ተመለሽልኝ። ረዳት ኢንስፔክተር ግርማ በተለያየ አድራሻ ካሽ ሬጂስተር በማውጣት ከግማሽ ቢሊዮን ብር በላይ መንግስት ሊያገኝ የሚገባውን ጥቅም የመዘበሩት ተጠርጣሪዎች ክስ ምን ላይ ደረሰ? የተለያየ ሐሰተኛ ስሞችን በመጠቀም ከተለያዩ ወረዳዎች መታወቂያዎችን በማውጣት የንግድ ቤቶችን በሰነዶች ማረጋገጫ የታገዘ ሰነድ በመከራየት ብሎም የንግድ ፈቃዶችን በማውጣት ደረሰኝ እንደሚቸበችቡ በተጨባጭ እየተደረሰባቸው ነው። እጅ ከፍንጅ የሚያዙበት አሰራር ይዘጋጅ። ተቀብያለሁ። በጥርጣሬ ጥቆማ የደረሱን ከፍተኛ መጋዘኖች አስቸኳይ የፍርድ ቤት ትዕዛዝ በማውጣት በቪዲዮ ካሜራ የታገዘ ብርበራ በማድረግ ዘይት፣ ስኳር፣ ሌሎች ሸቀጣሸቀጦች የተገኘባቸው መጋዘኖች በማሸግ ሪፖርት እንዲታረጉ ተቀብያለሁ። ኢንስፔክተር ፋልታ ይሰማል? ይሰማል። ቀጥል። ከፍተኛ ጥንቃቄ ለሚያስፈልጋቸው አስቸኳይ ኦፕሬሽኖች የኮማንዶ ክፍላችን በመወከል መላክ ይታወቃል። ከሞያሌ የተነሱ 2 ህገወጥ የጦር መሳሪያ የጫኑ አይሱዙ ተሽከርካሪዎች ወደ አዲስ አበባ በመገስገስ ላይ ናቸው። ከሲቪል ክትትል ከሚያደርጉ አባሎቻችን መረጃ በመቀበል አዲስ አበባ ከመግባታቸው በፊት በቁጥጥር ስር ይዋሉ። ተቀብያለሁ። የያዙትን ንብረት ተቀበሉና በቁጥጥር ስር አውሏቸው። የገስታ ውስጥ በቃ በአንድ ሚሊዮኔር ልትሆን አታፍርም? የወሰድኩን ዶላር አላስቀምጥሽ። ነብር ዘጠኝ ቪትስ መኪናዋ መንገድ ዝጉባት። አስቀምጥ። እሺ ደፋ አለው አትንኮይ ብቻ። እሺ አስቀምጥ። እሺ በቁጥጥር ስር ውላችኋል። መሳሪያ መሬት ላይ አስቀምጥ፣ አለበለዚያ እርምጃ ይወሰድበት። አላስቀምጥም። ተኩሳለሁ ብትል ይሄን ደፋዋለሁ። መሳሪያ ያስክ ማለት ወይም ፖሊስ ያዘ ማለት ወንጀለኛ ነህ ማለት አይደለም። ተረጋጋ። ምኑን ነው የምረጋጋው? የምታባብለውን ሂድና ባብል። በስልክ ማውራት ስላልፈለኩ ሲፒኦ ቼኩ ለምን ተመላሽ ሆነ? ይህን ያህል ጊዜ በጥንቃቄ ተጉዘን ስህተት የሚባል ነገር መስማት አልፈልግም እያልኩ ምናወራው እኮ ስለ 1.7 ቢሊዮን ብር ነው። ተናገር ሂሳብ ሰራተኛው። የፊደል ግድፈት ያጋጥማል እኮ ደግሞ መስተካከል ይቻላል። ምንም ችግር የለውም። ይህን ያህል ማካበድ አያስፈልግም። ቀላል ነው፣ መስተካከል ይችላል። ከእንግዲህ ምንም አይነት ስህተት መታገስ አልፈልግም። አስፈላጊው በጀት ይውጣና ተፈጻሚው ከገንዘቡ በላይ ትልቅ ተልእኮ
ትርጉም ያለው ስራ ነው የምትሰሩት። ኮሚሽነር ከማል ያልከውን ነጥብ እንመለስበታለን። በመጀመሪያ ሪፖርቱን እናጠቃል። ምክትል ኮሚሽነር ጀነራል ዘላለም ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በህገወጥ መንገድ ካሽ ሬጂስተር በማውጣት ደረሰኝ በመቸብቸብ በመንግስት ግማሽ ቢሊዮን ብር በላይ ሊያገኝ የሚገባውን ጥቅም ያሳጡ 2 ተጠርጣሪዎች እጅ ከፍንጅ ተይዘዋል። ምርመራውም ቀጥሏል። 1.7 ቢሊዮን ብር በተቀናጀ የማጭበርበር ለማውጣት የተንቀሳቀሱ ያሉ ተጠርጣሪዎች አባላት ዱካቸውን በከፊል ደርሰውበታል። ይህንም ክትትል የኢንተለጀንስ የሚመራው ክፍል በጥምረት በመስራት ላይ ይገኛሉ። አመሰግናለሁ። ምክትል ኮሚሽነር ጀነራል መላኩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ማንኛውም ዓለም አቀፍ ስብሰባዎች፣ ዲፕሎማቶች እንዲሁም የውጭ ሀገር ዜጎች ላይ አደጋዎችን በመጣል የሀገራችንን ገጽታ በዓለም አቀፍ ህብረተሰብ ዘንድ ለማጠልሸት የተደራጁ ኃይሎችን ስልታዊ ክትትል በማድረግ ላይ እንገኛለን። አመሰግናለሁ። ኮሚሽነር ከማል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በኮንትሮባንድ ከሞያሌ 2 የአይሱዙ የጭነት ተሽከርካሪዎች ሙሉ የጦር መሳሪያ ጭነው ወደ አዲስ አበባ ሲገሰግሱ በቁጥጥር ስር ውለዋል። ለሽብር ተግባር ዝግጅት የሚንቀሳቀስ ቡድን የሚሰባሰብበት ዋና መኖሪያ ቤት ተደርሶበታል። ለዚህም ስምረትና ዋና ሳጅን ዳንኤል በቅንጅት እየሰሩ ይገኛሉ። ኮሚሽነር ፍቅሩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በእኛም በኩል ከሁሉም አመራርና አባላት ለጽህፈት ቤታችን የሚደርሱ ማንኛውንም መረጃዎች ክፍላችን ፈጣን ምላሽ በመስጠትና በመቀበል ተገቢውን ስራ በማከናወን ላይ እንገኛለን። ስምረት ቀጥይ። አመሰግናለሁ ክቡር ኮሚሽነር ጀነራል። ጥቁር ገበያ ለመገበያየት የመጣ አያሌ የተባለ ግለሰብ ላይ በተደረገው ክትትል ላይ የተፈጠረውን አጋጣሚ በመጠቀም ተጠርጣሪዎቻችን በቁጥጥር ስር አውለናል። ከነሱም በተገኘው መረጃ ተነስተን ወደ ዋና አሸባሪዎች በመቅረብ ላይ እንገኛለን። ልዩ ምርመራዎችን ተጨማሪ መረጃዎችን ለማግኘት በመናደርገው ጥረት ውስጥ ተቋሞቻችን ኢንሳና ኒስ በኩል በተደረገልን ትብብር ውጤታማ ስራ እንድንሰራ አስችሎናል። ምትኩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ዋና አሸባሪ ቡድን በኤንጂኦ ማለትም በዓለም አቀፍ የበጎ አድራጎት ስም እንደሚንቀሳቀስና ከሚንቀሳቀስባቸው ስሞች አንዱ ክሊን ዋተር በሚል ስያሜ እንደሆነ ደርሰንበታል። ሌሎች ስያሜዎች ሊኖሩ እንደሚችል በመጠርጠርም ክትትል እያደረግን ነው። እኔ ነገሩ አላማረኝም ተስፋዬ። ምንም ባያመጡም እባክህ ያለኛ ይሆንላቸው። ተው እንደሱ አትበል። የማይሆንላቸው ቢሆንማ አዲሱ አመራር ውስጥ እኮ ያካቱን ነበር። ምን አለ በለኝ ይለምኑናል። አይመስለኝም። ጭራሽ የት እንደሚሰበሰቡ እንኳን ያላወቅን ሰዎች ጭራሽ ይለምኑናል አልክ። ካልሆነማ ልክ እናገባቸዋለን። ለሁሉም ነገር መፍጠን ነው የሚበጀን። እዛ ከፍታ ላይ ስንደርስ የምትጠቀሙባቸውን ህንጻዎች አሳያቸዋለሁ። መሳሪያዎቹ ዝግጁ ናቸው? አስቱ ስናይፐሮቹ ተዘጋጅተዋል። ተመለሰን። ጌቱ፣ ኃይሌ ጥያቄ አላችሁ? አንዳንድ ማለቴ ገብቶኛል። ተጨማሪ ስልጠና ይሰጣቸዋል። ቀንና ሰዓቱ በትክክል ይታወቃል?
ይታወቃል። አንድ ቀን ቀደም ተብሎ ይነገራቸዋል። ሌላው ሶስታችሁም ተነጣጥላችሁ የተለያየ ሆቴል ነው የምታርፉት። ስልጣናችሁ እንደጨረሳችሁ ለኢላማችሁ የምትጠቀሙባቸውን ህንፃዎች በቦታው ተገኝታችሁ ታያላችሁ። እንዳትዘናጉ። ትዕዛዝ ከተላለፈ በኋላ ማንንም መጠበቅ አያስፈልግም። ልብ በሉ። ትልቁና ዋነኛው ተልዕኮ የእናንተ ነው። ኢትዮጵያን ከየትኛውም ዓለም አቀፍ ስብሰባ አገለልናት ማለት በጸጥታ ጉዳይ አመኔታ ታጣለች። ሲቀጥል ዲፕሎማሲያዊ ግንኙነቷ እየተዳከመ ይመጣል። ያኔ የእኛ ክንድ እየፈረጠመ ይመጣል። እዚህ ሰፈር ናችሁ? አይደለም ነው። ቤት ልጠይቃችሁ ነበር። ክሊን ወተር ማለት የታሸገ ንጹህ ውሃ ታገኛለህ? ክሊን ወተር ኢንስፔክተር ዩሲፍ ነኝ። ግቢው ፊት ለፊት ያለው ነው። እስካሁን ድረስ አልገባም። ቁልፍ ይኸውላችሁ። ቤቱም እንደሚመስል በዋትሳፕ ደርሷችኋል አይደል? ደርሶናል። ተልኳችሁ እንደፈጸማችሁ ማለቴ ወደ ዳር እንዳደረጋችሁት ሁለታችሁም በተለያየ አቅጣጫ ትሰወራላችሁ። ቀጣይ የምንሰራቸው አስቸኳይ ኦፕሬሽኖች አሉ። አንደኛ የአሸባሪ ቡድን ዱካ እጃችን ላይ የገባ ነው። የፍንጮቻችንን ዱካ ሳለቅ ሙሉ በሙሉ እጃችን ውስጥ ማስገባት። ሁለተኛ ከቀጣዩ ቀናት በአንዱ በመስቀል አደባባይ ሰላማዊ ሰልፍ ይደረጋል። ምንም አይነት ችግር እንዳያጋጥም በቀረበው እቅድ መሰረት በከፍተኛ ጥበቃ እንዲከናወን እንዲሁም በፍተሻ ወቅት አባሎቻችን በፍጹም ዲሲፕሊን ህብረተሰቡን እንዲያስተናግዱ። ሶስተኛ ቀደም ብሎ በተጠቀሱት ቀናቶች ዲፕሎማቶች ለ3 ቀናት ስብሰባ ለማድረግ አዲስ አበባ ይገባሉ። ይህም ከቀረበው የጥንቃቄ ኦፕሬሽን እቅድ በተጨማሪ ከ12 ሰዓታት በፊት ጀምሮ በየአቅጣጫው በተከልነው ዘመናዊ ካሜራና በድሮን በሚበሩባቸው አካባቢዎች ሁሉ የህንፃዎችን አናትና ሙሉ ገጽታዎች ጭምር በሙሉ ክትትል ይደረግባቸው። በመጨረሻም አያሌው የተባለውና የተያዙ ተጠርጣሪዎች ላይ ጥልቅና በሳል ምርመራ እንዲካሄድባቸው አዘናል። አሁን የደረሰኝ መረጃ አለ። በጣም አስደሳች ነው። በህዳሴው ግድብ ላይ አደጋ ለማድረስ ሲንቀሳቀሱ የነበሩ የሽብር ቡድኖች በጀግና የመከላከያ ሰራዊትና በፌዴራል ፖሊስ እንዲሁም በአካባቢው የጸጥታ ኃይልና ህብረተሰብ ጋር በመቀናጀት ሙሉ ለሙሉ ተደምስሰዋል። ይሄ ለሀገራችን ትልቅ ድል ነው። በተለይ ደግሞ በቀጣይ ለምንሰራቸው ኦፕሬሽኖች ከፍተኛ መነሳሳት ስለሚፈጥር ሁላችሁም እንኳን ደስ ያላችሁ፣ እንኳን ደስ ያለን። ያነሳሳኝ ሌላ ምንም ነገር ኖሮኝ ሳይሆን በእኔ ምክንያት የሀገሬን ውድቀት ማየት አልፈልግም ብዬ ነው። እዚህ ቡድን ውስጥ ላሉ ሰዎች ምን አልታውቃለህ? በጥቂቱም ቢሆን የማውቀው አካውንታንቱን ነው። ከሌሎቹ ጋርም ቢሆን ተግባብቻለሁ። እንደማስታውሰው አንደኛው ቤት በቅርቡ እራት ተገባብዘን አብረን እንዳመሸን አስታውሳለሁ። ከዚህ ቀደም ከነዚህ ሰዎች ጋር በአንድም ይሁን በሌላ ምክንያት ጥቅምን መሰረት ያደረገ ስራ ሰርታችሁ ታውቃላችሁ? በፍጹም ከነኚህ ሰዎች ጋር ተገናኝቼ አላውቅም አልኩሽ እኮ። እንደዚህ አይነት ስራ ሰርተህ ማታውቅ ከሆነ እንዴት አንተን ለዚህ ስራ ሊመርጡህ ቻሉ? አካውንታንቱ ያልኩሽ ደረጀ ነው። ደረጀ ማለት ደግሞ ዩኒቨርሲቲ አንድ ባች ነበር። አብረን ነው ግራጁዌት ያደረግነው እና ደግሞ ሙሉ ትብብር የምታደርግልን ከሆነ በታማኝነት ለኛ ስራ ትታጫለህ። ያው የኛው ቤት ነው። ቤቱ ያኛው ፊት ለፊት ያለው አረካያችን ታስጨርሱኛላችሁ። መቼም ይሄን ሁሉ ጊዜ እንደማታባክንብን እርግጠኛ ነው። አዎ ራሱ ነው። እርግጠኛ ራሱ ነው።
ልጆቻችን የት እንዳሉ ታውቋል? አንዱን አግኝቼዋለሁ፣ አንዱ ስልኩን አጥፍቶታል። እንዴት ይሄ እንደተፈጠረ ጠየቅከው? ማታ በጣም ሰክሮ ከመንገድ ላይ ሴት ይዞ ወደ ቤት የገባው። በዛ ላይ በጣም ይቀበጣጠር ነበር አሉ። አብራው ላለችው ሴት ምናልባትም ተልቆን ሳይነግራት አልቀረም። አብራው ማታ የነበረችው ሴት እስከ መስቀል አደባባይ ድረስ ሸኝታው አብረን ያለነውን ሁሉ በህዝብ ጩኸት ለማስያዝ የራሷን ጥረት አድርጋለች። በዚህ መሀል ነው የሚጠፋሁት። ዓላማ የሌለው ዝርክርክ የምንታገልለትን ዓላማ በአንዲት ሴት ከሸጠ ይሄ የኛ ወገን አይደለም አልነበረምም። ይበቃል። ሁላችሁም ለነገ ኦፕሬሽን ዝግጁ ሁኑ። በዛሬው ዕለት መንግስትን ለመደገፍ የአዲስ አበባ ህዝብ በስድስቱም አቅጣጫ ወደ መስቀል አደባባይ ከዚህ ቀደም ታይቶ በማይታወቅ መልኩ በነቂስ ወጥቶ የለውጡ መንግስት እያደረገ ያለውን እንቅስቃሴ እንደሚደግፍና እንዲሁም በቀጣይ መንግስት ለሚተገብራቸው ስራዎች ከጎኑ እንደሚቆም ድጋፉን ገልጿል። ይህንን ሰላማዊ ሰልፍ ለማደናቀፍና አቅጣጫ ለማስቀየር የሞከሩና ከህዝብ ጋር ተመሳስለው ወደ መስቀል አደባባይ የገቡትን አሸባሪዎች አንዲት ሀገር ወዳድ ወጣት በሰጠችው ጥቆማ 2 ተጠርጣሪዎች ብቻ ሲያመልጡ ሌሎች 9 አሸባሪው አባላት እንዲሁም ለሽብር ከያዟቸው የጦር መሳሪያዎች ጋር በቁጥጥር ስር ውለዋል። በሚቀጥለው ሳምንት ልጆችና የልጅ ልጆች የሚሰበሰቡበት ቀን ነው። አውቀዋል? አውቃለሁ። እንዘጋጃለና ታዲያ ምኑን ነው የምትዘጋጀው? ሁል ጊዜ የምታነበው ጋዜጣ ከተማ ውስጥ ምንም ሸቀጥ እንደሌለ አይነግርህም እንዴ? ይሄን ያህል? አይ አንቺ ደግሞ እንደው ማጋነን ልማድሽ ነው እንደው። አይ ኧረ ልሙትልህ መረድዬ፣ ምንም ግነት የለም። ከፈለክ ውጣና ገበያውን እየው። ምን ይሻላቸዋል? ሁሉንም እኛ ካልያዝነው ህዝቡንም ካልተጫወትንበት አሉ እኮ። እነማን ናቸው? አይ አንቺ ደግሞ እያወቅሽ ምን ትጠይቅኛለሽ? አንተ ደግሞ እንደው ሁሉን ነገር ከነሱ ላይ ጣትህን መቀሰር ትወዳለህ። ከዚህ ስንት ወዳም ነጋዴ የለም እንዴ? አያሰለም። እነሱንስ ማን አደለባቸው? ማን ሆዳም አደረጋቸው ብለሽ ነው? አይ ጥበቃ ቀሳቀሳለሁ ብትይ ጨርስሻለሁ። Honey, what's going on here? Hi, Mr. Henry. You are under arrest. Is there anything wrong? Haven't I seen you somewhere before? Maybe. Before you arrest me, you should know that I'm a diplomat. We know it very well. የምታረጉት ብርበራ በሙሉ ከካሜራ ባለሙያ ጋር ይከናወን። ጨርሻለሁ። ኮሚሽነር እያሱና ኮሚሽነር ተስፋዬ ምንም አይነት መረጃ እንዳያገኙ ይደረግ። ጨርሻለሁ። የአስቴር ስልክ ከጠዋት ጀምሮ አይሰራም። ሄነሪን ወደደችው መሰለኝ። ምን መሰለኛለሁ፣ በፍቅሩ አጡዟታል እንጂ
ትናንትና ማታም እሷ ጋር በጣም ማምሸቱን አውቃለሁ። ምናልባትም አድሯል። ጥበቃው ጋር ደወልክለት? ጥበቃው ሌሊት ሲጠብቅ ስለሚያድር ጠዋት ይተኛል። ስልኩን የሚያጠፋው ለዛ መሰለኝ። ረፈድፈድ አድርጌ እደውልለታለሁ። አስቱ እንደዚህ በፍቅር ተዝረክርካ ይሄን ትልቅ ኦፕሬሽን ትዘነጋለች ብዬ በፍጹም አላስብም። እኔም እንዳንተ ነበር የማስበው። ደጋግሜም ማስጠንቀቂያታለሁ። ሰውየው እኛ ከሱ መረጃ እንደምንፈልገው ሁሉ እሱ ከኛ የማይፈልግበት ምንም ምክንያት የለም። ነጮቹ ሆዳቸውን አታውቀውም። ሁሌም ከአሸናፊ ጎን ነው የሚሆኑት። በዛ ላይ ደግሞ አስቴርን በፍቅር መጣል ለሱ አሪፍ አማራጭ መሆኑን አትዘንጋም። እውነት ነው። የውስጧን ጥንካሬ ስለማውቀው እንጂ አይሆንም ብዬ አላስብም። ለማንኛውም ስልኳ ተከፈተም አልተከፈተም ኦፕሬሽኑን ብቻ አንመረው። እሷ ከመጣች ወደ እኔ ላካት። ተቀብያለሁ። ይህ ወሳኝ ኦፕሬሽን ለእኛ ሰዎች ሽፋን መስጠቱ አንችልም። እሺ፣ በከፍተኛ ጥንቃቄ ከነው እንደ አስፈላጊነቱ እርምጃ ትወስጃለሽ። እሺ። ለወንጀል መከላከል ጠቅላይ መምሪያችን የተሰጠውን ግዳጅ ስንወያይበት ስለቆየን ከዚህ ሰዓት ጀምሮ በተቀመጠው አቅጣጫ መሰረት ይፈጸም። ለስራ ዝግጁ ጓድ። እስኪ ባካችሁ ያንን ህንጻ አቅርቡልኝ። ኢንስፔክተር፣ የቅድሙን ህንጻ ደግማ አሳየኝ። ኮሚሽነር ጀነራል፣ ስናይፐር ስናይፐር! እንግዶቹን ይዘን ለመውጣት ዝግጁ ነን። ኮሚሽነር ከማል፣ እንግዶቹን ለተጨማሪ ጥቂት ደቂቃ አቆያችሁ። ተቀብያለሁ። ፓሮታያ ፓሮታያ፣ ይሰማል? ቀጥል። ይሰማል። በአንተ ክልል ቴራስ ላይ አንድ የጠላት ስናይፐር ይታየኛል። በአስቸኳይ ህጋዊ እርምጃ ውሰድበት። ሌላኛው ህንፃ ላይ ሌላ ስናይፐር እያየው ነው ያለሁት። ከእኛ በኩል የተመደበ አባል አለ? በፍጹም አልመደብንም። ፓሮታያ 5 ፓሮታያ 5 ይሰማል? ካለሁበት ህንፃው ቅርብ ነው፣ ሄጃለሁ። ፓሮታያ 5 ይሰማል? እስቲ በስተሰሜን በኩል ያለው ህንፃ ላይ ቀረብ አድርግልኝ። ፓሮታያ 5
ፓሮት 25 ይሰማል? ይሰማል። ቀጥል። ከግዳጅ ቦታ የት ሄደሽ ነው? ተመሳስሎ የገባ የጠላት ስናይፐር እየታየኝ ስለሆነ በአስቸኳይ ሕጋዊ እርምጃ ይወሰድበት። ተቀብያለሁ። ሶስተኛ ስናይፐር ይታየኛል። ፓሮት 30 ይሰማል? ይሰማል። ቀጥል። ኢንስፔክተር ፋልታ የጠላት ስናይፐር ይታየኛል። ከተቻለ በቁጥጥር ስር አውለው፣ ፈቃደኛ ካልሆነ ግን በአስቸኳይ ሕጋዊ እርምጃ ወሰድበት። ውጭ ነው፣ እንዳትንቀሳቀስ። እንዳትንቀሳቀስ። ብትንቀሳቀስ እርምጃ ወስድብሃል። ዋና ሳጅን ዳንኤል እባላለሁ። አሸባሪ ነኝ። እርምጃ የወሰድኩት እኔ ነኝ። ማን ግደለው አለ? በእኔ ክልል ገብተህ ማን እርምጃ ወሳጅ አደረገ? ከመቼ ጀምሮ ነው ዋና ሳጅን ኦፕሬሽን ላይ ኃላፊነት የሚወስደው? ተነስ፣ ራስን ችለኝ። እጅ ከፍንጅ ይዘህ ነው። ፓሮት ይሰማል? ዋና ሳጅን ዳንኤል በጥይት ተመቶ ወድቋል። በአስቸኳይ አምቡላንስ ወደ ቦታው ይላል። ኮማንደር ሃይማኖት ለምንድን ነው ቦታውን ጥላ ሄደችው? በቁጥጥር ስር ተዋል። ካቴናውን ከሱ እጅ አውልቁና ኮማንደር እጅ ላይ አጥልቁት። ኮሚሽነር ከማል እንግዶቹን ይዘህ እንድትንቀሳቀስ ተፈቅዷል። ተቀብያለሁ። መንግስት ለመግባት ተቃርበናል። ሁሉም ሰላም ነው። ከቤተ መንግስት ስትወጡ ተለዋጭ ትዕዛዝ ሳይሰጥ እንዳትንቀሳቀሱ። ተቀብያለሁ። ኦፕሬሽኑ በድል ተጠናቋል። እንኳን ደስ ያላችሁ።
በቤት ቁጥር 1112 ውስጥ ያላችሁ ሁሉ ተጠርጣሪ ስለመሆናችሁ የፍርድ ቤት ትዕዛዝ ስለያዘ እጃችሁን እንድትሰጡ ትጠየቃላችሁ። እናንተ ተጠርጣሪዎች እንጂ ወንጀለኞች አይደላችሁ። እባካችሁ ቤተሰብን ከለላ አድርጋችሁ የምትፈጽሙትን ጥቃት አቁሙ። አለበለዚያ ግን እርምጃ ለመውሰድ እንገደዳለን። ተኩሱን አቁሙና በሰላማዊ መንገድ እጃችሁን ብትሰጡ ይሻላል። ለአገሩ ነፍሱን ይሰጣል የጀግና ክንዱ። ቁስል እስኪድን ድረስ እዚሁ ተኝታ እንድትታከም ዶክተር አዟል። እዚሁ ትቆያለህ ማለት ለስንት ቀን? ለስንት ቀን እንደሆነ አልነገረኝም። እዚሁ ተኝታ እንድትታከም ብቻ ለአገሩ ከፊት ለቆመው የማይረታ የማይበገር ወገኔን ያለው ወጥቷል ጸንቶ ይቆማል በተጠንቀቅ ለአገሩ ክብር ሊዋደቅ። አፈር በበላው እናቴ አፈር ልብላ። እግዚአብሔር ይማርህ። እግዚአብሔር ይማርህ ልጄ። ወንድሜ አንተም እግዚአብሔር ይማርህ እናቴ። ውይ አይ ውይ 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 አንተ እኮ ጀግና ነህ የኔ ጀግና አንበሳ። እንኳን ተረፍክና እንኳን ተረፋችሁ። ውይ እሺ 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 ደክሞታል። እስቲ እናቴ ያጋጥም ነው እንጂ ምን ይባላል? ቀን አይጣል። አይ አይ ልጄ አይ ልጄ አይ ልጄ አይ ልጄ እናቴ ቅኑ ልጄ እንደው ለቤት ያብቃ እናት አለ። እንኳን ተረፍክ ከሞቱ አፈር በበላ ስለ ክብራ ጀመረ ራሱን ለሀገሬ ይታወሳል ክብር። አመሰግናለሁ ጓደኞቼ። ይገባል ቀድሞ ያልፋል ለአገሩ ምንም ይሆናል። እናንተም ተቋም እየጎበኘን ነው። እናንተ ደግሞ ሀገር እየጠበቃችሁ ነው። በምትሰሩት ስራ የኢትዮጵያ ሕዝብ እንዲሁም መንግስት በእጅጉ ይኮራባችኋል። አይደራደር ስለ ክብሯ ራሱን ለሀገሬ ሰዋ በሰከነ ስልት ልዩ ብቃት ሁሌ አብሳሪ ነው የድል ብስራት የቁርጥ ቀን
ነው ፈጥኖ ደራሽ የጠላት ደባ በጥፍ ምላሽ ባለውለታ ይታወሳል ክብር ለስሙ ይገባል